በስንት ልመናስ በሻፎት ደርሽን ተደርጎልህ ስራ ከመቀጠር ስራ ልቀቃልክ እንዴ? እኔ እኮ ስራውን መስራት ስላልፈለኩ እኮ አይደለም። እኔ የትም ይሁን ብቻ ወደ ሌላ ክፍል አዘዋውሩኝ ያልኩት እኮ። ምክንያቱ ምንድነው ጥንቅሽ? ይሄ እኮ ትልቅ ሆስፒታል እንደፈለከው ከአንድ ቦታ ወደ አንድ ቦታ የምትዘዋወርበት ቦታ አይደለም። አዛውሩኝ ካልክ እሺ፣ ግን ለምን? እኔ ሰውየው የሚያደርገውን አላውቅም። እንዴ እኔ ፈራው። ምኑን ነው የፈራኸው? አስከሬኖቹን ነው? ስትቀጠር አስከሬን ክፍል እንደምትሰራው ቃል አይደለም እንዴ ተቀጠርከው? እኔ እኮ አስከሬኖቹን አይደለም የፈራሁት። እንዴ እነሱ ምን አደረጉኝ? ታዲያ ምኑን ነው የፈራኸው? ንገረኝ ጥንቅሹ፣ ምኑን ነው የፈራኸው? እንዴት አደራችሁ? እንዴት አደርክ አጋፋሪ? ቁልፌን የኔን ረሳሁት መሰለኝ። እስቲ አንቺ ጋር ያለው ስጭሽ። እንዴት ነው ስራው? እየገባህ ነው ጥንቅሹ? እኔ ነው እንዴ? ታዲያ ሌላ እዚህ አዲስ ገበያ አለ እንዴ? እሺ የሚያስፈራ ሰውዬ ነው። ማን? አጋፋሪ? አዎ አጋፋሪ። እኔ መጀመሪያ ስሙን ሰማ ፈርቼ ነበር። አጋፋሪ ብሎ ስም ደግሞ አጋፋሪንማ በክፉ እንዳታነሳ። ከላይ እስከ ታች ያለ ሰራተኛ የሚወደው የሚያከብረው የሰው ሁሉ አስታራቂ ነው። ደርሶ ባንተ ክፉ አይሆንም እንዴ? እኔ ክፉ ናቸው መቻልኩኝ። እኔ ፈራው ነው ያልኩት። ምንድነው መፍራት አይቻልም እንዴ? ለምንድን ነው የፈራኸው ጥንቅሹ? ያወራል። ያውራ። ዝም እንድል ነው እንደምትፈልገው? ከኔ ጋር እኮ አይደለም የሚያወሩት። ታዲያ ከማን ጋር ነው የሚያወራው? ሁለታችሁ አይደላችሁ እንዴ በክፍል ውስጥ ያላችሁት? ጥንቅሹ ንገረኝ፣ ከማን ጋር ነው አጋፋሪ የሚያወራው? ከአስከሬኖቹ ጋር ነው የሚያወራው። የኔ ነገር ኋላ ኪሴ ያገኘሁት ልቀመጥ ስል ተነስ። በኔ ነው ምስቂው? አይ በኔ ነው። ለነገሩ የኔም እኮ አስቂኝ ነው። ኤልሳይ እባክሽ ያላቂቃውን ቶሎ ጨርሽልኛ። ፈርሜ ጨርሻለሁ። ጥንቅሹ ይዞልህ ይመጣል አጋፋሪ። እሺ ጥንቅሹ ቶሎ ይዘና ተዘጋጅተን መጠበቅ አለብን። ጎበዝ። ለዚህ ነው ስራ ከመጀመር ስራ ካለቀኩ የምትለው? ከዚህ የበለጠ ስራ የሚያስቆም ነገር አለ? በል ወደ ስራ ተመለስ። አጋፋሪ ብቸኝነቱን ለማባረር ይሆናል ከራሱ ጋር የሚያወራው። ከራሱ ጋር አይደለም የሚያወራው፣ ከአስከሬኖቹ ጋር ነው። ለምንድን ነው ማታምኝ? ሁላችንም ብቸኝነት ሲሰማ ካገኘነው ነገር ጋር እናወራለን። ከአስከሬን ጋር የሚውል ሰው ደግሞ ከአስከሬኖቹ ጋር ቢያወራ ኢትስ ኖት ኤ ቢግ ዲል ጥንቅሹ። እኔ አየሁትን አይቻለሁ። በእርግጥ አስከሬኖቹ ምን እንደሚመልሱለት ባልሰማም እየተደማመጡ ተራ ጠብቆ እንደሚነጋገሩ ያስታውቃል። እንዴ ሰውየው ከአስከሬኖቹ ጋር ወጥቶ ሻይ ቡና መገባበዝ እኮ ነው የቀረው። ይኸውልሽ እኔ እኮ ያውራን አልኩ፣ እንደፈለጉ ያው። ግን ምን አለ እኔ ወደ ሌላ ክፍል ታዘዋውሪ። ጥንቅሹ እኔ ብዙ ስራ አለብኝ። አሁን ወደ ስራ ተመለስ። አጋፋሪን ቅረበው፣ አጫውተው፣ እንደ ጓደኛ ሄው እመነኝ ትወደዋለህ። ኬክ ቤት እኮ አይደለም የምሰራው፣ ሬሳ ክፍል እኮ ነው። እኔ እንደውም እንደምፈራ ታውቂያለሽ? አንድ ቀን ከሚያነጋግራቸው አስከሬኖቹ ጋር ተባብሮ ሲጣርጉ እዛ ክፍል ውስጥ እንዳይገለኝ። ወይኔ ስራ ብዬ ወጥቼ ትንሽ ጊዜ ስራና ስለ አጋፋሪ የሚኖርህ ሀሳብ ካልተለወጠ እናወራለን። አሁን ወደ ስራ ተመለስ።
አደርጋለሁ ድሌን እንጀራ ነገር ደናደር ጋሻ ጋፋሪ ደናደር ቆይ ኦ ጥንቅሹ መጣ መጥቻለሁ ጎበዝ በቶሎ ተዘጋጃች እሳ ጥንቅሹ እንግዳ ለመቀበል ተዘጋጅተሃል? ምን አልከኝ? ዝግጁ ነኝ። ጎበዝ ይበቃል። ውጪ ጠብቁ። እንኳን ደህና መጣ። እነዚህ ውሾች ለሌባ ነው እንደዚህ በለበጣ የሚያለቅሱት። እንዴት እንዲያለቅሱ ነበር? ደረታቸውን እየመቱ ደረታቸውን እየደቁ ፊታቸውን እየዋጠጡ እየተንከባለሉ ነዋ። ደግሞስ መኖር ምን ያደርግላቸዋል? ከኔ ጋር አይሞቱ ይሻላል ብለህ ነው? ኦፍኮርስ እንደውም ንገረኝ፣ ይሄ መጀመሪያ የገባው ሰው የሚስቴ አባት ነው። እኔ ነኝ ልጁን አግብቼ ህይወቱን የቀየርኩት። አመዱን አራግፌ ሰው ያደረኩት እኔ ነኝ። ዛሬ ዝናሽ አባት እየተባለ ሰው ሁሉ አጎንብሶ ሰላምታ የሚሰጠው በእኔ ምክንያት ነው እንጂ ጣረሞት ነበር የሚመስለው። የሚበላው የሚጠጣው የሚለብሰው በእኔ ነው። ባይገርም አሁን የለበሰው ልብስ እንኳን የሰጠሁት እኔ ነኝ። ታዲያ ለኔ አይደለም ደረት መምታት፣ ፊት መዋጠጥ፣ አጅበውኝ ቢሞቱስ እንኳን ያንስብኛል እንጂ ይበዛብኛል። ምንድን ነው እንደዚህ መግማት? ታጠብ እንጂ አንተን አይደለም። አዎ ታጠብ። ራስህን ጠብቅ። ጸዳ በል። ቦዲ ስፕሬይ ታውቃለህ አይደል? ካገኘህ ሳትሰስት ተጠቀም። በጣም ብዙ ነው የሚያስፈልግህ። እናንተ የምትቀቡት ያ ሽቶ ካገኘ ደግሞ ተቀባ። እውነትህን ነው። እስቲ ሙት በለኝ። ሙት። ሽቶ ብትቀባ እንደዚህ አትሸት። ግን እኮ አንተ ነው የምትገባው። ማ እኔ አላወቅም።
ልተው ይጠቅማል። የከተማው አንደኛ ደረጃ ባለሀብት ሞላልኝ ቅባት ይባላል። አንዳንድ የሥራ ቦታ ሰው ሊያናገረኝ መጥቶ ጥሩ ሽታ ካልሸተተው የብር ጠረን አውዶታል ማለት ነው። የብር ሽታ ደግሞ ታውቀዋለህ፣ ለማንም መድኃኒት ነው፣ ፈውስ ነው። አይደለም እንዴ? በተረፈ ከእኔ ከተጠጋህ የፈረንሳይ ሽቶ፣ የአሜሪካን ሎሽን፣ የስዊዝ አፍተር ሼቭ ነው የሚያወድህ። ቅባት በቅባት ስለሆንክ ነዋ ሞላልኝ ቅባት የተባልከው። አንተ ሰውዬ ብንከባበር ይሻላል። ባንከባበርስ ባንከባበርስ ምን ታመጣለህ? ሬሳ ድሃ ወይዬ። አቤት ፈለግከኝ? ድሃ ነው ያልከኝ? እሺ የኛ ሀብታም፣ እንግዲህ ከንብረት የቱን ይዘህ እንደምትሄድ እናያለና እኔም በመሸከም አግዛለሁ። ምን ማለት ነው? ድሃ አላልከኝም? አዎ ድሃ። ዋሻው ነው። ሀብታም ነኝ አላልክም? አዎ ሀብታም ነኝ። ዋሻው? ኧረ አልዋሻህም። ከምታናፋበት ሀብት የቱን ይዘህ እንደምትሄድ እናያለን ያልኩህ። ብዙ ለምድር የከበሩ ሰዎች ከፍ ዝቅ የሚሉላቸው ባለሀብቶች እዚች ቤት ውድ ልብስ ለብሰው መጥተው ሆቴል አለው፣ ፋብሪካ አለው፣ እዛ አለው እየተባለለት መለመላውን ነው ከዚህ ቤት የምንሸኘው። አንዲት ነገር ይዘው ሲሄዱ አላየው። ሁሉም ጀርጓቸውን እየዘረዘሩ ሀብት ንብረታቸውን እየቆጠሩ ሙልጭ ብለው ታጥበው እርቃናቸውን ነው ከዚህ ቤት የሸኘናቸው። ለማንኛውም አንተም እንደ ማንኛውም ሀብታም አሰልቺ ቢጤ ነህ። ሞት እንኳን አስደንግጦ ሊገስጽ ያልቻለ ግትር እንኳንስ ዘንቦብሽ እንደውም ጤዛልሻል። ምን ማለት ነው? እንኳንስ ሞተ እንዲሁም አሰልቺ ነህ ማለት ነው። ምን ነው የሚያስለችው? ጉርሻ ቤት ላይ ኪስን ሸጎጥ ካላደረጉልህ የሰው ወሬ አይመችህም ማለት ነው? ቶሎ ሰለቸኝ። ከንብረት ቆጠራ ውጭ የምታወራው የለም። በቃ እንደውም ቶሎ ጨራርሼ ባሰናብትህ ነው የሚሻለው። ባሰናብትህ? ምን ልታደርግ ነው? በህግ አምላክ ዝራፊ ነህ እንዴ? አጭበርባሪ! በህግ አምላክ! በህግ አምላክ! ሌባ ነህ ሌባ! ደጋ ነው። አይ እንጀራ ጎሽ ጥንቅሹ መጣ። አግዝኝ ቶሎ እናዘጋጀው። ይሄ ደግሞ ማለት ነው እኔ ነገር ልቀደው ነው። ወልቃ ይቀደድ። ኧረ ተው በለው ንገረው። ልቀደው ይላል እንዴ? እንደ ድሃ መጋረጃ ልቀደው ይላል እንዴ? ኧረ በፈጠረ አትቅደደው በለው ንገረው። ጥንቅሹ ቅደደው። ጎሽ ጥሩ ዘይደሃል። ይተርትር የሚቀድ ይቅደዳችሁ። እናንተማ ምን ታደርጉ? ድህነት ደደብ አድርጓችሁ ልብስ አታውቁ፣ ብራንድ አታውቁ። ከየትም እንደለቃቀማችሁት ቡትቶ የ25,000 ብር ሱፍ ነው የቀደዳችሁ። ንገረው የዓመት ደመወዝህን ነው የቀደድከው በለው። አንተ ጎበዝ ሆነህ የለም እንዴ? ልብሱ ራሱ ያረጀ እኮ ነው። እንኳን በመቀዝ ምን በእጅ ይተረተራል እኮ። ይበረክታል አይበረክትም እያልክ አጎዛ የምትገዛ ችጋራ ስለ ልብስ ምን ታውቃለህ? ቶሎ እንዳያልቅብህ ጥይት የማይበስል የመናጤ ጃኬት በ500 ብር ገዝተህ ፀሐይ ላይ መቀቀል ለምደህ ሲሳሳ ረከሰብህ አይደል? ረከሰብህ። እኔ ምን አጋፋሪ ምን ሆኖ ነው የመጣው? አሞት ነበር መሰለኝ። የታሸገ ውሃ አደረጋችሁኝ አይደል? ደሃ ይንቅ ነበር አሉ። አረ ደሃ ይንቅ ነበር። አንዱ የመረረ ይሆናል የደፋው። ይድፋ። አረ ምን ቦታው ደም ግፊት ነው የገደለው ነው። ደሃማ
በጣም ይጸየፍ ነበር፣ ይልቅ ነበር አሉ። እንኳንና እና ከድህነት ለማምለጥ አይደለም እንደ አፍርድም የበላሁት። ለድሃ ተቆርቋሪ አትመስልም? ላቤን አንጠፍጥፌ ሰርቼ ነው ገንዘብ ያዝኩት። ድሮም ድሃስ እውነቱን ሲነግሩት የናቁት ይመስለዋል። ሆሲ እኔ የምለው አንተ አስክሬን እያጠብክ ከኔ ጋር እኩል የሆንክ ይመስላል እንዴ? እስኪ አንድ ጥያቄ ልጠይቅህ። ለምንድን ነው የሰው ልጅ አብዝቶ እኩል ስለመሆን የሚጨነቀው? እኩል መሆን ይቻላል? ይቻላል እንዴ? ሞት ሁሉንም እኩል ያደርጋል። እውነት ነው። ሞት ለጥጋበኛም ልኩን ያሳየዋል። ሞት ለጥጋበኛም ልኩን ያሳየዋል። ጎበዝ። ግን ይሄ ድሃ ይንቃል። ሲያዩት ሰው ይመስላል። በል ወንድ ነህ፣ ሰንዝራ ምታኛ፣ በል ምታኛ። ቦቅቧቃ ሬሳ አሁን ለዚህ እኮ ደግ ትሁት ሰው አክባሪ ነበር ተብሎ የወት ታሪክ ይጻፍለታል እኮ። አደራ የኔ ጌታ ስሞት ክፉ ነበር ከመባል ሰውረኝ። እንደው ሞቼ የሚጻፍልኝ ታሪክ ጠፍቶ የውሸት ታሪክ ፈጥረው የህይወት ታሪክ ከሚጽፉ ደሞዝተኛ ደራሲያን እጅ ሰውረኝ። አደራን ፈጣሪ። አጋፋሪ ምን አለ ይሄ ነገር ቢነሳ? አጋፋሪ ምን አለ ይሄ ነገር ቢነሳ? ምን አደረገ? አይ እንግዶቹ ሲመጡ እንዲህ ጥቅስ ሲበዛ ታክሲ ውስጥ ያሉ እንዳይመስላቸው ብዬ እኮ ነው። ደግሞ እንደምንሞት ለማስታወስ ምን አቃጣሪ ያስፈልገዋል? እንዲመጣ አይደል ራሱ አቃጣሪ ያልከው? ብዙ አቃጣሪ ነው እንጂ የሚያስፈልገው። ጎበዝ አልተቻልክም አምሮብሃል የሚል አቃጣሪ ሞልቷል። ትሞታለህ የሚል ሰው እኮ ነው የጠፋው። ያዝ አምጣ፣ ጥጡን አምጣ እስቲ። ይበላዋል። ምን ነው ሳጥኑን አልወደድከውም እንዴ? ወድጄዋለሁ። ጥሩ ሳጥን። ምን ነው ቆዘምክ ታዲያ? በቃ ሞትኩ ማለት ነው መሆኑ ነዋ። ተመልሶ እዛው በቃ ልዝች ነበር። ምኑ
ምን አንተን አይደለም። በእውነት እንደኔ ከመኖር በዚህ ሳጥን መቀራሽ ምን አስቸኮለ? ትደርስበታለህ። ኧረ እኔ ስቀልድ ነው። ምንም ቢሆን መኖርን የመሰለ ነገር የለም። ያ ሁሉ ሽኩቻ፣ ያ ሁሉ አልሞት ባይ ተጋዳይነት፣ ያ ሁሉ እንቅልፍ ማጣት፣ ያ ሁሉ ጸብ፣ ያ ሁሉ ቅያሜ፣ ያ ሁሉ ጭንቀት፣ ያ ሁሉ ጭቅጭቅ፣ ያ ሁሉ ጅኒ ጃንካ በቃ ለዚች ነበር። ያ ሁሉ መጀነን፣ ያ ሁሉ መጠየፍ፣ ያ ሁሉ ጉራ ለዚች ነው። አይገርምም? ግን አይገርምም ወይ? በጣም ጎበዝ። እኔ እኮ ግን እንዳልንቅም ነበር። እሱን የሚጠይቅህ ሲጠይቅህ ትነግረዋለህ። አጋፋሪ ብቻህን አይደል? አጋፋሪ ምን ማለት ነው? አንተ አላህ አይደለም እንዴ? ሌላ አጫዋች ካለ አይታወቅም ብዬ እኮ ነው። ጥንቅሹ ጎበዝ፣ ቀን ሙሉ ጎበዝ ጎበዝ ሰራተኛ ነህ። ታታሪ ወጣት ነህ። ትፈራለህ እንዴ? ኧረ እኔ አልፈራም። አትፍራ። ኧረ እኔ አልፈራም። ምን ያስፈራኛል? አትፍራ። አልፈራም። ዛሬ በተሰጠው ጉርሻ ሲኒ ገዝተህ እንድትመጣ። ደህና አደር።